በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን ቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ማን ነው በሚል ርዕስ ስለ ገናናው መልአክ ስለ ሊቀ መልአኩ ስለ ቅዱስ ገብርኤል እንማማራለን። በተጨማሪም ደግሞ ስለ ቅዱሳን መላእክት ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ ሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ማን ነው የሚለውን ከመመልከታችን አስቀድሞ ስለ ቅዱሳን መላእክት ልናውቅ ያስፈልጋልና አጠር አድርገን እንማማራለን ማለት ነው። መላእክትን በሁለት ከፍለን ነው የምንመለከተው። ቅዱሳን መላእክት አሉ፣ ርኩሳን መላእክት አሉ። እነዚህ ቅዱሳን መላእክት ማን ናቸው? ርኩሳን መላእክት የምንላቸውስ የትኞቹ ናቸው የሚለውን ለይተን ልናውቅ ያስፈልጋል። እንግዲህ ቅዱሳን መላእክት የምንላቸው ከተፈጠሩበት ከመጀመሪያ ዕለተ እሁድ አንስቶ እስከ ዛሬ ድረስ ወደፊትም ደግሞ ለዘላለም እግዚአብሔርን በቅድስና የሚያገለግሉ ተፈጥሯቸው የተቀደሰ ሕይወታቸው በቅድስና የተሞላ እነርሱ ቅዱሳን መላእክት ይባላሉ። ቅዱሳን መላእክት በመንፈሳዊ ዓለም እየኖሩ በሰማይም በምድርም በእግዚአብሔርና በሰው ፊት የቅድስናን መንፈሳዊ ሥራ የሚሰሩ ናቸው። መላእክት ማለት ምን ማለት ነው ስንል መላእክት ማለት መልእክተኞች፣ ተላላኪዎች ማለት ነው። እነዚህ ቅዱሳን መላእክት የእኛን ልመና የእኛን ጸሎት ወደ እግዚአብሔር ያደርሱልናል፣ የእግዚአብሔርን ምሕረት ደግሞ ወደኛ ያወርዱልናልና ተላላኪዎች መልእክተኞች ማለት ነው። ርኩሳን መላእክት የምንላቸው ደግሞ የትኞቹ ናቸው ስንል እነዚያ ከክብር ይልቅ ሐሳርን መርጠው የተዋረዱት ርኩሳን መላእክት ይባላሉ። ከሳጥናኤል ጋር ወደ ምድር የተጣሉ የተወረወሩ የሳጥናኤል መልእክተኞች የሆኑ እነዚያ ርኩሳን መላእክት ይባላሉ። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ስትመለከቱ እንዲህ ይላል፣ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ እንዲል ማለት ነው። ይህ ማለት ሰይጣን ዲያብሎስ የሚልካቸው የራሱ መልእክተኞች እንዳሉት መላእክት እንዳሉት የሚያስረዳ ቃል ነው ማለት ነው። ስለዚህ ቅዱሳን መላእክት እንዳሉ ሁሉ ርኩሳን መላእክትም ጭምር እንዳሉ ከሳጥናኤል ጋር ወደ ምድር የተጣሉ ርኩሳን መላእክትም እንዳሉ ልታውቁ ያስፈልጋል ማለት ነው። እኛ ቅዱሳን መላእክት የምንላቸው ከተፈጠሩባት ከመጀመሪያው ዕለት አንስቶ እስከ ዛሬ ድረስ ወደፊትም ለዘላለም እግዚአብሔርን በቅድስና የሚያገለግሉ ተፈጥሯቸው የተቀደሰ ሕይወታቸው በቅድስና የተሞላ እነርሱን ነው ማለት ነው። ልብ በሉ ወገኖቼ። እንግዲህ ቅዱሳን መላእክት ለምንና እንዴት ተፈጠሩ የሚለውን ደግሞ ልናውቅ ያስፈልጋል። ቅዱሳን መላእክት በዕለተ እሁድ በወርሃ መጋቢት 29 ቀን በመጀመሪያው ሰዓት ተፈጥረዋል። እግዚአብሔር ቅዱሳን መላእክትን ሲፈጥራቸው ካለመኖር ወደ መኖር አምጥቶ ፈጥሯቸዋል። አፈጣጠራቸው እንደ ሰው በነቢይ ወይም ደግሞ በመናገር ሳይሆን በአርምሞ ወይም ደግሞ በዝምታ ፈጥሯቸዋል። ሊፈጥራቸው አስቦ ፈጠራቸውም ማለት ነው። ልብ በሉ ወገኖቼ። የተፈጠሩበት ዓላማ ደግሞ ምንድነው? ቅዱሳን መላእክት ስንል ቅዱሳን መላእክት የተፈጠሩበት ዓላማ ዋነኛው የሰውን ልመና የሰውን ንስሐ ወደ እግዚአብሔር የእግዚአብሔርን ምሕረትና ቸርነት ደግሞ ወደ ሰው ለማድረስ ነው። መንፈሳዊ ሥራ ለመስራት ነው። ዘወትር እግዚአብሔር አምላክን ለማመስገን
ተፈጥረዋል። ቅዱሳን መላእክት ምግባቸው ምስጋና ነው። ቅዱሳን መላእክት ረፍት የላቸውም። ቅዱሳን መላእክት ያለማቋረጥ እግዚአብሔር አምላክን 24 ሰዓት ሙሉ ቅዱስ 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 እያሉ የሚያመሰግኑ ናቸው። የእኛን የሰው ልጆችን ልመና የሚያሳርጉ የእግዚአብሔርን ምሕረትና ቸርነት ደግሞ ለእኛ ለሰው ልጆች የሚያወርዱ የሚያመጡ ናቸው። ልብ በሉ ወገኖቼ። ታዲያ የቅዱሳን መላእክት የተፈጥሮ ሁኔታ እንዴት ነው የሚለውን ስንመለከት ደግሞ ቅዱሳን መላእክት ተፈጥሯቸው ኢመዋቲያን ናቸው፣ ወይም ደግሞ የማይሞቱ ናቸው። ዝንተ ዓለም በቅድስና ቆመው እግዚአብሔርን ሲያገለግሉ ይኖራሉ። ቅዱሳን መላእክት ፈጻሚያነ ፈቃድ ናቸው፣ ወይም ደግሞ የእግዚአብሔርንና የሰውን ፍቃድ ሲፈጽሙ የሚኖሩ ናቸው። ቅዱሳን መላእክት ለዘመናቸው ፍጻሜ አይነገርላቸውም። ለሰው ልጅ ምናልባት ለዘመኑ ፍጻሜ ይነገርለት ይሆናል። በዚህ ጊዜ ኖሮ በዚህ ጊዜ ሞተ ይባል ይሆናል። ለቅዱሳን መላእክት ግን ለዘመናቸው ፍጻሜ አይነገርላቸውም። ቅዱሳን መላእክት ተፈጥሯቸው ከእሳትና ከነፋስ ነው። ይህንን ስንል ግን ልናስተውል የሚገባ ነገር አለ። ቅዱሳን መላእክት ከእሳትና ከነፋስ ተፈጠሩ ሲባል ግብራቸውን ለመግለጽ ነው እንጂ ልክ እኛ እንደምናየው እሳትና ነፋስ አይደለም። እኛ እንደምናየው እሳትና ነፋስ ቢሆንም አኖሮ እንደኛ ሰዎች ፈርሰው በስብሰው በቀሩ ነበረ። ነገር ግን ከእውነተኛ አምላክ ብርሃን ተፈጥሯልና እንደ እሳት ኃያላን፣ እንደ እሳት ብርሃን አእምሮ፣ እንደ ነፋስ ፈጣን፣ እንደ ነፋስ ረቂቅ መሆናቸውን ለመግለጽ ከእሳትና ከነፋስ ተፈጠሩ እንላቸዋለን ማለት ነው። ልብ በሉ። ታዲያ የቅዱሳን መላእክትን ተፈጥሮ ከተመለከትን ዘንዳ ደግሞ ቅዱሳን መላእክት ዓለማቸው የት ነው ወይም ደግሞ ዓለመ መላእክት የምንለው የት ነው የሚለው ልናውቅ ያስፈልጋል። እንግዲህ 7 ሰማያት አሉ። ከነዚህ ከ7ቱ ሰማያት መካከል 3ቱ ዓለመ መላእክት ነው፣ ወይም ደግሞ የመላእክት ከተማ ወይም የመላእክት መኖሪያ ነው። እግዚአብሔር አምላክ ቅዱሳን መላእክትን በነገድ 100 በከተማ ደግሞ 10 አድርጎ በ3ቱ ሰማያት ላይ አኑሯቸዋል ወይም ደግሞ አስፍሯቸዋል። እነዚህ 3ቱ ሰማያት መላእክት የሚኖሩባቸው ምን ምንድናቸው ስንል ኢዮርና ራማና ኤረር ናቸው። እነዚህ ኢዮር፣ ኤረር፣ ራማ የሚባሉ 3ቱ ሰማያት የመላእክት ከተሞች ወይም ደግሞ የመላእክት መኖሪያ የምንላቸው ናቸው። እግዚአብሔር አምላክ ቅዱሳን መላእክትን በነገድ 100 አድርጎ በከተማ ደግሞ 10 አድርጎ በእነዚህ በ3ቱ ሰማያት ላይ አስፍሯቸዋል ማለት ነው። እንዴት ነው ያሰፈራቸው? እነዚህ 10ሩ ከተሞች በእነዚህ በ3ቱ ሰማያት ውስጥ ነው የሚገኙት ብለናል። በኢዮር፣ በኤረር፣ በራማ 10 ከተሞች አሉ ማለት ነው። እነዚህ 10ሩ በኤረር ስንት ከተማ አለ? በራማ ስንት ከተማ አለ? በኢዮር ስንት ከተማ አለ? በእነዚያ ከተሞች ደግሞ የትኞቹ ነገደ መላእክት ናቸው ያሉት የሚለውን ደግሞ አጠር አድርገን ዝርዝር አድርገን እንመለከታለን። ልብ በሉ ወገኖቼ። እንግዲህ የመጀመሪያው ኢዮር የምንለው ሰማይ ነው። ልብ በሉ። ኢዮር ከ7ቱ ሰማያት ውስጥ በ5ኛ ደረጃ ስትገኝ እግዚአብሔር በዚች ከተማ ላይ 40ውን ነገደ መላእክት አስፍሯቸዋል። ሲያሰፍራቸው ደግሞ በ4 ከፍሎ 4 አለቆችን ሾሞላቸዋል። እነዚህን ሲፈጠራቸው በ10ኛው ሰዓት ሌሊት ኢዮርን እንደ ፎቅ እንደ ታች ቤት እንደ ምድር ቤት አድርጎ እንደ ላይ ቤት አድርጎ ለ4 ከፍሎ ፈጥሯታል ማለት ነው። ኢዮርን ማለት ነው። ልብ በሉ ወገኖቼ። ታዲያ በዚህ ኢዮር በተባለ ሰማይ ላይ 4 ከተሞች አሉ። በእነዚህ በ4ቱም ከተሞች ደግሞ 4 ነገደ መላእክት አሉ። ለ4ቱም ነገደ መላእክት ደግሞ 4 አለቆች አሏቸው። ልብ በሉ። እነዚህ ደግሞ ምን ምንድናቸው ስንል የመጀመሪያዎቹ በኢዮር ያሰፈራቸው የመላእክት ነገዶች አጋዕስት ተብለው ይጠራሉ። ወይም ደግሞ ጌታችን አጋዕስት ብሎ ጠርቷቸዋል። ለነዚህ አጋዕስት ለተባሉ ነገደ መላእክት አለቃቸው ሳጥናኤልን አድርጎ ሾሞላቸዋል። በኋላ ግን ሳጥናኤል አምላክነትን ሽቶ ከክብር በመውረዱ ቅዱስ ሚካኤል ተረክቦታል ማለት ነው። ስለዚህ የነዚህ የአጋዕስት ነገደ መላእክት አለቃቸው በአሁን ሰዓት ቅዱስ ሚካኤል ነው ማለት ነው። ሳጥናኤል ነበረ። ሳጥናኤል ስለተዋረደ ስለተጣለ። ሳጥናኤል ማለት ቅሩበ እግዚአብሔር አሐዜ መንጦላዕት አቅራቤ ስብሐት ማለት ነበረ። እንደ ስሙ አልሆናልና አምላክነትን ሽቶ ከክብር ወርዶ ወደ ምድር ተጥሏል ማለት ነው። በሱ ፈንታ ደግሞ ቅዱስ ሚካኤል ተሹሟል። ልብ በሉ። ስለዚህ እነዚህ አጋዕስት ብለን የምንጠራቸው ነገደ መላእክት በኢዮር ባለችው በመጀመሪያይቱ ከተማ የሚገኙ ናቸው።
በኢዮር ሰማይ ላይ በሁለተኛይቱ ከተማ የሚገኙ ነገደ መላእክት ደግሞ ምንድናቸው ስንል ኪሩቤል ናቸው። ኪሩቤል የሚባሉ ነገደ መላእክት አሉ። የነዚህ የኪሩቤል ነገደ መላእክት አለቃቸው ደግሞ ኪሩብ የሚባለው መልአክ ነው ማለት ነው። ኢዮር በተባለችው ሰማይ ላይ በሶስተኛይቱ ከተማ የሚገኙት ነገደ መላእክት ሱራፌል ይባላሉ። የነዚህም ደግሞ አለቃቸው ማን ነው ስንል ሱራፊ መልአክ ነው። ልብ በሉ። በዚህ ኢዮር በተባለች ሰማይ ላይ በአራተኛይቱ ከተማ የሚገኙ ነገደ መላእክት ስማቸው ኃይላት ነው። እነዚህ የሥላሴ ሰይፍ ጃግሮች ናቸው፣ ወይም ደግሞ የሥላሴ ሰይፍ ያዦች ናቸው። የኃይላት አለቃቸው ደግሞ ቅዱስ ሚካኤል ነው። እነዚህን ከነ አለቃቸው በኢዮር በአራተኛው ሰማይ አስፍሯቸዋል ማለት ነው። ኃይላት የተባሉትን ነገደ መላእክት አለቃቸውን ቅዱስ ሚካኤል አድርጎ። ስለዚህ ኢዮር በተባለችው ሰማይ ላይ 4 ከተማ አለ። በአራቱም ከተሞች ደግሞ 4 ነገደ መላእክት አሉ። ለአራቱም ነገደ መላእክት ደግሞ 4 አለቆች አሉ። እነዚህ 4ቱ ነገደ መላእክት አጋዕዝት፣ ኪሩቤል፣ ሱራፌልና ኃይላት ይባላሉ ማለት ነው። ይህንን በሚገባ ልናውቅ ያስፈልጋል። በራማ ላይ ደግሞ ስንት ነገደ መላእክት አሉ የሚለውን ደግሞ ልናውቅ ያስፈልጋል። እንግዲህ እግዚአብሔር አምላክ በ10ኛው ሰዓት ከ7ቱ ሰማያት በ6ኛዋ ሰማይ በራማ ያሉትን መላእክት በ3 አለቃ አድርጎ ለ3 ከፍሎ አስፍሯቸዋል ማለት ነው። ሲያስፍራቸውም ደግሞ ራማን እንደ ላይና ታች ቤት እንደ ምድር ቤት አድርጎ በ3 ከተማ አስፍሯቸዋል ማለት ነው። ልብ በሉ። ኢዮር በተባለች ሰማይ ላይ 4 ነገደ መላእክት አሉ፣ 4 ከተማ አለ ብለናል። ራማ በተባለች ሰማይ ላይ ደግሞ 3 ነገደ መላእክት አሉ፣ 3 ከተማ አለ ማለት ነው። የመላእክት ከተማ። በእነዚህ በ3ቱ የመላእክት ከተማ ደግሞ 3 ነገደ መላእክት አሉ። እነሱስ ምን ምንድናቸው የሚለውን ደግሞ ልናውቅ ያስፈልጋል። እንግዲህ በራማ ባለች የመጀመሪያዊቱ ከተማ ላይ የትኞቹ ነገደ መላእክት አሉ ስንል አርባብ የተባሉ ነገደ መላእክት አሉ። ለነዚህ አርባብ ለተባሉ ነገደ መላእክት ደግሞ አለቃቸው ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ነው። እነዚህ ነገደ መላእክት ደግሞ በእግዚአብሔር ፊት ቋሚዎች አጋፋሪዎች ናቸው። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ እንደተናገረ ማለት ነው። በራማ ሰማይ ላይ በሁለተኛይቱ ከተማ የሚገኙ ነገደ መላእክት ምንድናቸው ስንል ደግሞ መናብርት የሚባሉ ነገደ መላእክት በዚህ በራማ በሁለተኛይቱ ከተማ ላይ ያሉ ናቸው። አለቃቸው ደግሞ ቅዱስ ሩፋኤል ነው። በሦስተኛይቱ ከተማ ላይ ያሉ ነገደ መላእክት ደግሞ ስማቸው ስልጣናት ነው። ስልጣናት ለተባሉ ነገደ መላእክት ደግሞ አለቃቸው ሱራያል መልአክ ነው፣ ወይም ደግሞ ቅዱስ ኡራኤል ነው። ይህንን ልናውቅ ያስፈልጋል። ስለዚህ ራማ በተባለች ሰማይ ላይ 3 ነገደ መላእክት አሉ፣ 3 የመላእክት ከተሞች አሉ። በ3ቱም ከተሞች ላይ 3 ነገደ መላእክት አለ ማለት ነው። እነዚህም ደግሞ አርባብ፣ መናብርትና ስልጣናት የተባሉ ነገደ መላእክት በራማ ሰማይ ላይ ይገኛሉ ወይም ደግሞ አሉ ማለት ነው። ልብ በሉ። 3ኛው ሰማይ ደግሞ ኤረር ነው። ኤረር ነው። በዚህ ኤረር በተባለው ሰማይ ላይ ደግሞ የትኞቹ ነገደ መላእክት ናቸው ያሉት? እንዲሁም ደግሞ ስንት ነገደ መላእክትን ነው በዚህ ኤረር በተባለው ሰማይ ላይ ያሰፈራቸው የሚለው ልናውቅ ያስፈልጋል። እንግዲህ እግዚአብሔር አምላክ በ11ኛው ሰዓት ሌሊት በ7ኛዋ ሰማይ በኤረር ያሉትን መላእክት በ3 አለቃ በ30 ነገድ አድርጎ ኤረርን እንደ ላይ ቤት፣ እንደ ታች ቤት፣ እንደ ምድር ቤት አድርጎ ከፍሎ በዚያ አስፍሯቸዋል ማለት ነው። ልብ በሉ። ስለዚህ ልክ እንደ ራማ ሁሉ ኤረር ላይም ደግሞ 3 ነገደ መላእክት አሉ ማለት ነው። በኤረር ሰማይ ላይ በመጀመሪያይቱ ከተማ ላይ ያሉት ነገደ መላእክት መኳንንት ተብለው ተሰይመዋል። መኳንንት ለተባሉ ነገደ መላእክት ደግሞ አለቃቸው ማን ነው ስንል ሰዳክያል መልአክ ነው። እግዚአብሔር አምላክ ሰዳክያል መልአክን አለቃ አድርጎ ሾሞላቸዋል። በኤረር ሰማይ ላይ በሁለተኛይቱ ከተማ የሚገኙ ነገደ መላእክት ስማቸው ማን ነው ስንል ሊቃናት ይባላሉ። ሊቃናት ለተባሉ ነገደ መላእክት ደግሞ አለቃቸው ማን ነው ስንል ሰላትያል መልአክ ነው። ሰላትያል ሊቃናት ለተባሉ ነገደ መላእክት አለቃ ተደርጎ ተሹሟል ማለት ነው። ኤረር በተባለች ሰማይ ላይ በሦስተኛይቱ ከተማ የሚገኙ መላእክት ስማቸው ማን ነው ስንል መላእክት የተባሉ ነገደ መላእክት አሉ። ለእነዚህ መላእክት ለተባሉ ነገደ መላእክት አለቃቸው
ናቸው። ማን ነው ስንል አናንኤል መልአክ አለቃቸው ነው ማለት ነው። ኤረር በተባለች ሰማይ ላይ 3 ነገደ መላእክት አሉ። እነርሱም መኳንንት፣ ሊቃናትና መላእክት የተባሉ ነገደ መላእክት ናቸው። በአንድነት ስንመለከታቸው ኢዮር፣ ኤረርና ራማ እነዚህ 3ቱ የመላእክት ከተሞች ወይም ደግሞ መኖሪያ ዓለም መላእክት ናቸው ብለናል። በእነዚህ በ3ቱ ሰማያት ላይ 10 ነገድ ወይም ደግሞ 10 የመላእክት ከተማ አለ ማለት ነው። ይህ እንዴት ነው ካልን ደግሞ በኢዮር ላይ 4 ከተማ አለ፣ 4 ነገደ መላእክት አለ። በራማ ላይ ደግሞ 3 ነገደ መላእክት አለ፣ 3 ከተማ አለ። በኤረር ላይም ደግሞ 3 ነገደ መላእክት አለ፣ 3 የመላእክት ከተማ አለ። ስለዚህ በአንድ ላይ በጥቅሉ 10 የመላእክት ከተሞች አሉ፣ 10 ነገደ መላእክት አለ ማለት ነው። ስለዚህ እግዚአብሔር አምላካችን 100 ነገደ መላእክትን ፈጥሮ በ10 ከተማ አኑሯቸዋል ማለት ነው። እነዚህም ደግሞ 10 የሚገኙት በ3ቱ ሰማያት በኢዮር፣ በራማና በኤረር ላይ ነው ማለት ነው። ይህንን በሚገባ ልናውቅ ያስፈልጋል። እንግዲህ ስለ ነገረ መላእክት ወይም ደግሞ ስለ ቅዱሳን መላእክት ከብዙ በጥቂቱ ይህንን አጥር አድርገን ከተመለከትን ወደ ዛሬው ትምህርታችን ስንገባ ቅዱስ ገብርኤል ማን ነው የሚለው ልናውቅ ያስፈልጋል። እንግዲህ ቅዱስ ገብርኤል ቅድም እንዳልነው ቅዱሳን መላእክት ከሚኖሩባቸው ዓለመ መላእክት መካከል ራማ በተባለችው ሰማይ ላይ በመጀመሪያይቱ ከተማ አርባብ የሚባሉ ነገደ መላእክት አሉ። ለነዚህ አርባብ ለተባሉ ነገደ መላእክት አለቃቸው ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ነው። ቅዱስ ገብርኤል ከ7ቱ ሊቃነ መላእክት አንዱና በሁለተኛ ደረጃ ላይ የሚገኝ ወይም ደግሞ ከቅዱስ ሚካኤል ቀጥሎ በክብር ሁለተኛ ደረጃ ላይ የሚገኝ ነው። ቀጥሎ ደግሞ ቅዱስ ሩፋኤል ይቀጥላል። እንደዛ እያለ ይወርዳል ማለት ነው። ስለዚህ ቅዱስ ገብርኤል ማን ነው ስንል ከ7ቱ ሊቃነ መላእክት መካከል አንዱ ነው። ቅዱስ ገብርኤል ማን ነው ስንል አርባብ ለተባሉ ነገደ መላእክት አለቃቸው ነው። ቅዱስ ገብርኤል የስሙ ትርጓሜ ምን ማለት ነው የሚለውን ደግሞ ልናውቅ ያስፈልጋል። እንግዲህ ቅዱስ ገብርኤል ማለት ምን ማለት ነው ስንል ቅዱስ ማለት የተለየ የተመረጠ ማለት ነው። ገብርኤል ማለት ደግሞ የእግዚአብሔር አገልጋይ ማለት ነው። የየትኛውንም የቅዱሳን መላእክት ስም ስትመለከቱ መጨረሻ ላይ ኤል አለ። የመላእክት ስም ላይ የእግዚአብሔር ስም አለ። ገብርኤል ስንል፣ ሚካኤል ስንል፣ ሩፋኤል ስንል ኤል የሚል መጨረሻ ላይ አለ። ኤል ማለት አምላክ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ስለዚህ በዚህም መሰረት ገብርኤል ማለት የእግዚአብሔር አገልጋይ ማለት ነው። ልብ በሉ ወገኖቼ። ታዲያ ቅዱስ ገብርኤል ፍጥረታት መፈጠር በጀመሩበት በዕለተ እሁድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትም ታዲያ በዚህ ጊዜ ማን ፈጠረን ብለው ተረበሹ። በዚህ ጊዜ ዲያብሎስ ከፍ ብሎ ሲመለከት ከመንበሩ ሲያጣው፣ ዝቅ ብሎ ሲመለከት ደግሞ መላእክትን ማን የፈጠረን ብለው ሲረበሹ ሲመለከት አዎ ዲያብሎስ እኔ ፈጠርኳችሁ አለ። እኔ ፈጠርኳችሁ ብሎ መላእክት በተረበሹበት በዚያ በጭንቃቸው በተረበሹበት ወቅት ላይ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ግን አምላካችንን እስክናውቅ ድረስ በያለንበት ጸንተን እንቁም ብሎ እንዲረጋጉ ያደረጋቸው ታላቅ መልአክ ነው። ቅዱሳን መላእክትን እንዲረጋጉ ጸንተው እንዲቆሙ እንዳደረጋቸው ሁሉ እኛንም ዛሬ በሃይማኖታችን ጸንተን እንድንቆም ይርዳን። ቅዱስ ገብርኤል ይህንን ስላደረገ በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ሥጋዌውን ለድንግል ማርያም እንዲያበስር አድሎታል ማለት ነው። ቅዱስ ገብርኤል ለብስራት የሚላክ ከሰዎች ጋር ታላቅ ግንኙነት ያለው ተወዳጅና ፈጣን መልአክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ እመቤታችን ቅድስት ድንግል ማርያምን ያበሰራትና ለመጀመሪያ ጊዜ ከሰው በፊት ያበሰራት ይህ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ነው። በእውነት ክብር ለአምላካችን ይሁን። ይህ ብቻ አይደለም። የገናናው መልአክ የሊቀ መላኩ ቅዱስ ገብርኤል ተአምራቱ ያደረጋቸው የረዳቸው ተነግረው የሚያልቁ አይደሉም ወገኖቼ። እንኳን የተጻፉ ያልተጻፉ ዛሬ በሕይወታችን ቅዱስ ገብርኤል ያደረገልን ነገር ተጽፎ ተዘርዝሮ የሚያልቅ አይደለም ወገኖቼ። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል 3 ደቂቅን ናቡከደነጾር በእሳት ላይ በጣላቸው ጊዜ ፈጥኖ በመድረስ ከእሳት ያዳነቸው ታላቅ መልአክ ነው። ዛሬም እኛ የተጨነቅን ሰዎች፣ ዛሬም እኛ ኃጢአታችን እንደ እሳት ሆኖ እየለበለበን ነውና ይህንን የኃጢአት እሳት ቅዱስ ገብርኤል ጸጥ ያደርግልን ወገኖቼ። ኃጢአታችንን በደላችንን ሁሉ እግዚአብሔር አምላክ ይቅር እንዲለን ከፈጣሪ ዘንድ ያማልደን። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ኢየሉጣና ቂርቆስ በፈላ ውሃ ውስጥ በተጣሉ ጊዜ ውሃውን በማቀዝቀዝ ያዳናቸው ታላቅ መልአክ ነው።
ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጸናቸው ቅዱስ ገብርኤል ነው። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆመው ይህ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ነው። በእውነት ስለ ሁላችን ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በእግዚአብሔር ፊት ይቆምልን። አዎ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ እንዳለ ስለ ሁላችን ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በእግዚአብሔር ፊት ይቆምልን። ዳንኤልን ከአናብስት አፍ ያዳነው ይህ ገናና መልአክ ነው። ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ ይህ ገናና መልአክ ነው። ሰብአ ሰገልን በኮከብ ምልክት የመራቸው ይህ ገናና መልአክ ነው። ድንግል ማርያምንና ሕፃኑን ክርስቶስን በምድረ በዳ የመራቸው፣ በስደታቸው ጊዜ የመራቸው የረዳቸው ይህ ገናና መልአክ ሊቀ መላኩ ቅዱስ ገብርኤል ነው። በእውነት ክብር ለአምላካችን ይሁን። ታዲያ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል እኒህም ብቻ አይደለም ያደረጋቸው ገበሬ ተአምራት እጅግ ብዙ ናቸው። በእኔ አንደበት ተዘርዝረው ተነግረው የሚያልቁ አይደሉም። ነገር ግን እነዚህም ብቻ ጠቅሰን ከምናልፍ ይልቅ ከነዚህ ምክንያቶች መካከል አንዱን ለዛሬ ለመማማር ያህል እናንሳ። ቅድስት ቤተ ክርስቲያናችን ታኅሳስ 19 ቀን የገናናው መልአክ የሊቀ መላኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት ታከብራለች። ያንን ክብረ በዓል የምታከብረው ሰለስቱ ደቂቅን ናቡከደነጾር በእሳት ውስጥ በጣላቸው ጊዜ ፈጥኖ በመድረስ ከእሳት ያዳናቸውን ያንን ክብረ በዓል ነው የምዘክረው። ይህስ ክብረ በዓል እንደምንድን ነው የሚለውን ደግሞ ከብዙ በጥቂቱ አጠር አድርገን እንመልከት። እንግዲህ ቅዱስ ገብርኤል አብሳሪ መልአክ እንደሆነ ሁሉ ምዕመናን እግዚአብሔርን በማምለካቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራም የሚታደግ ታላቅ መልአክ ነው። የፋርስ ንጉሥ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱንና ሕዝቡን ያስተዳድር ዘንድ ቢፈቅድለት፣ እርሱ ግን በትዕቢት ተሞልቶ የወርቅ ጣዖትን አሰርቶ በባቢሎን አውራጃ ቁመቱ 60 ክንድ ወርዱም ደግሞ 60 ክንድ የሆነ የወርቅ ምስል አሰርቶ በዱራ ሜዳ ላይ አቆመ። በዚህ በትንቢተ ኢሳይያስ ምዕራፍ 10 ቁጥር 13 ጀምሮ ስትመለከቱ እንደምታገኙት፣ ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምሮ ስታነቡ እንደምታገኙት ማለት ነው። ይህ የፋርስ ንጉሥ ናቡከደነጾር ጣዖታትን ያመልኩ ዘንድ ጣዖትን አሰርቶ በዱራ ሜዳ ላይ አቆመ። መኳንንትንና ሹሞቹን እንዲሁም ደግሞ ሕዝቡን አስጠርቶ በአዋጅ ነጋሪ ንጉሡ ናቡከደነጾር ላቆመው ለወርቅ ምስል ስገዱ፣ ወድቀውም የማይሰግዱ በዚያን ጊዜ በሚነድ እሳት ውስጥ ይጣላሉ የሚል አዋጅን አስነገረ። ሁሉም እርሱ ላቆመ ምስል እንዲሰግዱ፣ ያልሰገደ የቆመ ግን በእሳት ውስጥ እንደሚጣል አዋጅን አስነገረ። ይህንን አዋጅ የሰሙ የንጉሥ ሹማምንት ሁሉ ተደፍተው ናቡከደነጾር ለሠራው ለወርቅ ምስል ሰገዱ። ነገር ግን በመካከላቸው አናንያና አዛርያ ሚሳኤል ንጉሡ ላቆመው ምስል አልሰገዱም። ወገኖቼ አልሰገዱም። ሌሎቹ የንጉሡን ትእዛዝ ፈርተው ሲሰግዱ ሲንበረከኩ፣ አናንያ አዛርያ ሚሳኤል ግን ለዚህ ጣዖት አንሰግድም ብለው አልሰገዱም። ነገር ሰሪዎችም ታዲያ ይህንን ወሬ ለንጉሡ ባደረሱት ጊዜ ንጉሡ እጅጉን ተቆጣ። እጅጉን ተቆጥቶ ካስጠራቸው በኋላ አንድ ጥያቄ ጠይቃቸው። ምን አላቸው ስንል አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን ሲል ጠየቃቸው። እነዚያ ብላቴኖች ግን አናንያ አዛርያ ሚሳኤል ግን በንጉሡ ፊት ቆመው ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል ንጉሥ ሆይ አሉት። ይህም እንኳን ባይሆን የምናመልከው አምላክ በሰማይ ያለው አምላካችን ከዚህ ከእቶን እሳት ባያድነን፣ ከአንተ እጅ ባያስወጣን እንኳን አንተ ላቆምከው ምስል አንሰግድም። አፍ እያለው የማይናገር፣ እግር እያለው የማይሄድ፣ ጆሮ እያለው የማይሰማ ይህ ዲዳ ለሆነ ለወርቅ ምስል ለጣዖት አንሰግድም፣ አንተ ላቆምከው ለአማልክት አንሰግድም አሉት። እንደማንሰግድ እወቅ አሉት። በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 23 ጀምሮ ስትመለከቱ እንደምታገኙት ንጉሥ ናቡከደነጾር ጥያቄ ጠይቋቸው እርሱ ላቆመ ምስል አንሰግድም በማለታቸው እጅጉኑ ተበሳጨ፣ ተናደደ፣ ተቆጣ። እሳቱንም 7 እጥፍ እንዲያቀጣጥሉትና እንዲያያዙት አደረገ። ቀድሞ ይጣሉበታል ተብሎ ከሚነደው 7 እጥፍ ከእርሱ የበለጠ እንዲቀጣጠልና እንዲነድ ወታደሮቹን አዘ። ወታደሮቹም እንደተባሉት አደረጉ። ከዚያም በኋላ እነዚህ 3ቱም ብላቴኖች እጅና እግራቸውን አስረው
አስረው ከእቶኑ ውስጥ እንዲጥሏቸው እንዲጨምሯቸው አዘዘ። እርሱ ያዘዛቸው ወታደሮችም ታዲያ ፈጥነው አናንያን፣ አዛርያን፣ ሚሳኤልን እጅና እግራቸውን አስረው ወደዚያ ወደ እቶን እሳት 7 እጥፍ ወደ ላይ ወደሚዘለው ወላፈኑ ብቻ ብዙዎችን ወደሚያቃጥለው ወደዚያ ውስጥ ጣሏቸው፣ ወረወሯቸው፣ ጨመሯቸው። እግዚአብሔርም ታዲያ የሦስቱን ወጣቶች የእምነት ጽናት ተመለከተ። በፊቱ የሚቆመውን ባለሟሉን የመላእክት አለቃ ቅዱስ ገብርኤልን ከመጣባቸው መከራ ይታደጋቸው ዘንድ ከእቶኑ እሳት ያወጣቸው ዘንድ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤልን ላከላቸው። በእውነት ክብር ለአምላካችን ይሁን። አዎ ዛሬም ለእኛ ለተጨነቅን ለሁላችን እግዚአብሔር አምላካችን ይህንን ገናና መልአክ ሊቀ መልአኩ ቅዱስ ገብርኤልን ለሁላችን ይላክልን። ቅዱስ ገብርኤልም ታዲያ ፈጥኖ ደረሰላቸው። አዎ ከእስራታቸው ፈታቸው። እሳቱም እንደ ውሃ ቀዘቀዘ። የፀጉራቸው ዛላ እንኳን ሳይቃጠል ምን ሳይሆኑ በደና ከተጣሉበት ወጡ። 3 ደቂቅም ከተጣሉበት ሆነው መልአኩን ልኮ ከዚህ እቶን እሳት ያዳነቸውን አምላክ እግዚአብሔርን አመሰገኑ። በእሳት ውስጥ እየተመላለሱ ቅዱስ እግዚአብሔርን አመሰገኑ። ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤልን ልኮ ያዳናቸውን አምላክ አመሰገኑ። በእውነት ክብር ለአምላካችን ይሁን። በዚህ ጊዜ ታዲያ ንጉሡ ናቡከደነጾር 3 ደቂቅ እሳቱ አንዳች ጉዳት ሳያደርስባቸው በእሳት ውስጥ ሲመላለሱ ተመለከተ። እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን በዚያ አያለው። ምንም የነካቸው ነገር የለም። የ4ተኛው መልክ የእግዚአብሔርን ልጅ ይመስላል ብሎ ስለ ገናናው መልአክ ስለ ሊቀ መልአኩ ስለ ቅዱስ ገብርኤል መሰከረ። በእውነት ክብር ለአምላካችን ይሁን። ያ ናቡከደነጾር ያ የማያምነው ናቡከደነጾር ወደ እቶን እሳት የጣላቸው ናቡከደነጾር ስለ ገናናው መልአክ ስለ ሊቀ መልአኩ ስለ ቅዱስ ገብርኤል ሲናገር 4ተኛው የእግዚአብሔርን ልጅ ይመስላል ብሎ አፉን ከፍቶ ተናገረ። 3 ደቂቅ በእሳት ውስጥ ሆነው እግዚአብሔርን ሲያመሰግኑ ሰማቸው። መልአኩ ቅዱስ ገብርኤልም ከነደደው እሳት አዳናቸው። በእውነት ክብር ለአምላካችን ይሁን። ታዲያ ናቡከደነጾር የተደረገውን ተአምር ተመልክቶ ወደ እሳቱ በመቅረብ ለ3ቱ ብላቴኖች እናንተ የልዑል አምላክ ባሪያዎች ሲድራቅ፣ ሚሳቅ፣ አብድናጎም ወይም ደግሞ አናንያ፣ አዛርያ፣ ሚሳኤል ኑ ውጡ ብሎ ተናገራቸው። እነርሱም ታዲያ እግዚአብሔርን እያመሰገኑ ከዚያ እቶን እሳት ወጡ። በደናቸው ወጡ። ምንም ሳይሆኑ ወጡ። በዚህ ጊዜ መሳፍንቱና ሹማምንቶቹም የሚያመልኩት አምላካቸው ቅዱስ እግዚአብሔር የሚነደው እሳት ሰውነታቸውን ሳይበላ ራሳቸውንም ፀጉር ሳይነካ የእሳቱም ሽታ በላያቸው ላይ ሳይሆን እንዳዳናቸው ተመለከቱ። ንጉሡ ናቡከደነጾርም ታዲያ ቀድሞ ለጣዖታት እንዲሰግዱ ያዘዘው ንጉሥ ናቡከደነጾር በ3 ደቂቅ ፊት ለእግዚአብሔር ሰገደ። በእውነት ክብር ለአምላካችን ይሆን። ለእግዚአብሔር ሰገደ። እግዚአብሔርንም እያመሰገነ ሕዝቡን ሁሉ የብላቴኖቹ የ3 ደቂቅን አምላክ እንዲያመልኩ አናመልክም በሚሉትና የስድብን ነገር በሚናገሩት ላይ ደግሞ ከፍተኛ ቅጣት እንደሚያደርስባቸው ወዲያውኑ አዋጅን አስነገረ። ልብ በሉ ወገኖቼ፣ ቀድሞ ጣዖታትን አምልኩ ብሎ ሲናገር የነበረው ናቡከደነጾር ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤልን ከእቶን እሳት ሲያድናቸው ተመልክቶ አምኖ የእነርሱ አምላክ ከዚህ ጣዖት ይበልጣል፣ የእነርሱ አምላክ ከእቶን እሳት እንኳን የሚያወጣ አምላክ ነውና ለአናንያ፣ ለአዛርያ፣ ለሚሳኤል አምላክ ሁሉም ሊሰግድ ይገባል፣ ለማይሰግድ ደግሞ ከፍተኛ ቅጣት እኔ እቀጣዋለሁ የሚልን አዋጅን አስነገረ። በእውነት ክብር ለአምላካችን ይሁን ወገኖቼ። ታዲያ አናንያን፣ አዛርያን፣ ሚሳኤልን ወይም ደግሞ ሚሳቅን፣ ሲድራቅን፣ አብድናጎምን ደግሞ በባቢሎን አውራጃ ውስጥ በታላቅ ክብር ሾማቸው፣ ከፍ ከፍ ማድረጋቸው። እንግዲህ ቅድስት ቤተ ክርስቲያናችን ልጆቿ ከነዚህ ብላቴኖች የእምነት ፍሬ ተምረው የመልአኩ የቅዱስ ገብርኤልን ደግሞ ተራዳይነት ተረድተው እግዚአብሔርን በማምለክ እንዲጸኑ ታኅሳስ 19 ቀንን ትዘክራለች ማለት ነው። በታላቅ ድምቀት ታከብራለች ማለት ነው። እዚህ ጋር ግን ልናውቅ የሚያስፈልገው ነገር አለ ወገኖቼ። ብዙ ሰዎች የሚስቱበት ነገር ስለሆነ እኛ የቅዱሳን መላእክትን ዓመታዊ ክብረ በዓላት ስናክብር ቅዱሳን መላእክት በተሰጣቸው ስልጣን መሰረት ከእግዚአብሔር አምላክ ምሕረትን እንዲያሰጡን እንማጸናቸዋለን እንጂ አናመልካቸውም። በግድ ገብርኤልን ታመልካላችሁ፣ በግድ ሚካኤልን ታመልካላችሁ፣ በግድ ማርያምን ታመልካላችሁ የሚሉን አሉ። እኛ ግን የምናመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው ወገኖቼ።
ገብርኤልን አናመልክም፣ ሚካኤልን አናመልክም፣ ማርያምን አናመልክም፣ ሌሎችንም አናመልክም። የምናመልከው እግዚአብሔርን ብቻ ነው ወገኖቼ። የትኛውም ቤተ ክርስቲያን በቅዱሳን ስም ቢታነጽ፣ በመላእክት ስም ቢታነጽ የሚፈተተው የሚታደለው የክርስቶስ ሥጋና ደም ነው። በቅዱስ ገብርኤል ስም የታነጸ ቤተ ክርስቲያን ውስጥ የቅዱስ ገብርኤል ሥጋና ደም አይደለም የሚሰጠው። በቅዱስ ገብርኤል ስም በታነጸ ቤተ ክርስቲያን ውስጥ የሚታደለው የክርስቶስ ሥጋና ደም ነው። የሚሰበከው ስብከት ስለ ክርስቶስ ነው። ለምሳሌ ታኅሳስ 19 ቀን ስለ ገናናው መልአክ ስለ ቅዱስ ገብርኤል ስንማማር ያደረጋቸውን ገቢረ ተአምራት ስንማማር ለምንድን ነው ይህንን ክብረ በዓል ምናከብረው ስንል ቅዱስ ገብርኤል ነገሰ ብለን ስናክብር እግዚአብሔር አምላክ በቅዱሳኑ ላይ አድሮ በቅዱሳን መላእክት ላይ አድሮ የሠራውን ገቢረ ተአምራት ነው የምናስበው የምንዘክረው። ልብ በሉ ወገኖቼ። እግዚአብሔር አምላክ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤልን ለሐናንያ፣ ለአዛርያ፣ ለሚሳኤል ልኮ በቅዱስ ገብርኤል አማካኝነት ያደረጋቸውን ተአምራት ነው የምንዘክረው የምናስበው ወገኖቼ። ይህንን በሚገባ ልናውቅ ያስፈልጋል። ሌሎች እንደሚሉት ሚካኤልን የምናመልክ አይምሰላችሁ። ይህንን የምንለው ለምን መሰላችሁ? ብዙ ሰዎች በተዋህዶ ውስጥ ሳሉ ክብረ በዓላትን ሲያከብሩ ያከብራሉ። እንዲሁም ደግሞ ቤተ ክርስቲያን ሲኬድ አይተው ይሄዳሉ። ግን ስለምን እንደሚሄዱ ስለምን እንደሚያከብሩ አያውቁም። ባለማወቃቸው የተነሳ እናንተ እኮ ዛሬ ገብርኤል ነው ብላችሁ ገብርኤልን ነው የምታከብሩት፣ ገብርኤልን ነው የምታመልኩት ሲባል ለካ ገብርኤልን ነው የምናመልከው ብሎ የሚስት ኦርቶዶክሳዊ ወጣት አይጠፋም። ይህ ደግሞ ካለማወቅ የተነሳ ነው። ስለዚህ ሁላችንም የምናውቃትን የተማርናትን ወደፊትም የምንማረውን ነገር ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ይህ መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከዚች ቅድስት ሃይማኖት ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትን ለመመለስ ያሉትን ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን ቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል። እኛ ተዋህዶን በተረዳናትና ባወቅናት ልክ ሌሎች እንዲያውቋት እንዲረዷት ልናደርግ ያስፈልጋል። አሁንም በተደጋጋሚ የምናገረው ነገር በኦርቶዶክሳዊ ተዋህዶ ሃይማኖት ውስጥ ያለን ምዕመናን የትኛውንም ጥያቄ ስንጠየቅ ጠጋ ብለን አባቶችን እንጠይቅ። ለመውጣት ከማሰባችን በፊት ብለን ከመረበሻችን በፊት አባቶቻችንን እንጠይቅ። አባቶቻችን በደንብ በሚገባ እነርሱ ቤተ ክርስቲያንን በተረዷት ልክ እኛም እንድንረዳ ያስተምሩናል። እኛ ጠጋ ብለን ስለማንማር የስም ክርስቲያን ስለሆንን እኮ ነው የምንስተው ወገኖቼ። ለምን እንደምናክብር እኮ አናውቅም። ቅዳሴ ሰው ስላስቀደሰ ሄደን እናስቀድሳለን። ግን ቅዳሴው ስለምን እንደሚቀደስ፣ በቅዳሴ ውስጥ ማን እንደሚመለክ፣ በቅዳሴ ውስጥ ማን እንደሚመሰገን፣ በቅዳሴ ውስጥ ምን አይነት መስዋዕቶች እንዳሉ እንኳን የማናውቅ ስንቶቻችንን። ግን ሰው ስላስቀደሰ እናስቀድሳለን። ሰው ነጠላ ስላደረገ እናደርጋለን። ግን ያችን ነጠላ እንኳን ለምን እንደምናደርጋት የማናውቅ ብዙዎች አለን ወገኖቼ። የስም ክርስቲያን መሆን ይብቃን። የስም ክርስቲያን መሆን ይብቃን። ለምን እንደምንመላለስ፣ ለምን ወደ ቤተ ክርስቲያን እንደምንሄድ የምናደርጋትን እያንዳንዲቷን ስርዓት ሁሉ አውቀን ልናደርግ ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ጠዋት በኪዳኑ፣ ቀን በቅዳሴው፣ ማታ በሰርጉ ጉባኤ እየተገኘን የቅድስት ቤተ ክርስቲያናችን አስተምሮ እየተማርን ቅድስት ቤተ ክርስቲያናችን በደንብ ልናውቃት ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን መከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው? እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች መጽሐፍ ቅዱሳዊ ናቸው። በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። ስለዚህ በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገናን በዓል ወይም ደግሞ የጌታችንን የልደት በዓል ምክንያት ማድረግ የታመሙት ወንድሞቻችንን እንጠይቃለን። በየሆስፒታሉ መድኃኒት መግዣ አጥተው የሚሰቃዩትን ማለት ነው። በዚህም ደግሞ ታምሜ አልጠየቃችሁኝ የሚለውን ጥያቄ እንመልሳለንና እዚህ የበረከት ስራ ላይ
ሁላችሁም አነሰ በዛ ሳትሉ ከ100 ብር ጀምሮ ልትሳተፉ ያስፈልጋል ማለት ነው። 100 ብር ቻሌንጅ ብለን ጀምረናል። እዚህ 100 ብር ቻሌንጅ ላይ ተሳተፉ። እንዴት ነው የምትሳተፈው? በምን አካውንት ነው የምትሳተፈው? እያላችሁ የምትጠይቁ ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።